ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ዶናልድ ትራምፕ የኢትዮጵያን በር እያንኳኩ ነው። በሩን ከመክፈታችን በፊት መላ እንምታ ሲሉ የሚጠይቁ ኢትዮጵያውያን በዝተዋል። አነጋጋሪው መሪ ከሰሞኑ አጀንዳቸው ሁሉ የህዳሴው ግድብ ሆነዋል። ግብጽ በግድ ተጎድታለች፣ መፍትሄ መስጠት አለብኝ ማለታቸው ደግሞ ያላቸውን የተሳሳተ መረጃ በሚገባ ያሳያል። ታዲያም በኢትዮጵያ በኩል ነገሩን በትዕቢት ሳይሆን በብልሃት መፍታቱ ይበጃል ሲሉ የሚመክሩን ብዙ ናቸው። አሁን ፕሬዝደንቱ በንግድና በወደቡ ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ ቀጠሮ ይዘዋል። እጅግ አስጨናቂውን ቀጠሮ አስመልክቶ የምንላችኋለን። በሌላ በኩል ትራምፕ በህዳሴው ግድብ ዙሪያም የሚያንጸባርቁት አቋምና የሚሰጡት አስተያየት ፍጹም ከእውነታ የራቀ ሆኗል። ፕሬዝደንቱ ስለ ግድቡ በአሜሪካ ገንዘብ ነው የተሰራው ከሚለው ወደ ግብጽ ውሃ እንዳይፈስ አስቁሟል እስከሚለው ብዙም የተሳሳቱ ንግግሮችን አድርገዋል። እኛም የፕሬዝደንት ትራምፕ በግድቡ ዙሪያ የተናገሯቸውን 10 ቅጥፈቶች እንነግራችኋለን። በሌላ መረጃም በኢትዮጵያ የፋይናንስ ታሪክ ውስጥ አዲስና እጅግ ወሳኝ የሆነ ምዕራፍ ተከፍቷል። ኢትዮጵያ ለዘመናት በውጭ ሀገራት ከፍተኛ ወጪ በማውጣት ስታሳትም የኖረችውን የገንዘብ ኖቶቿን ወይም ብር በገዛ ራሷ አቅም በሀገር ውስጥ ማተም እንደምትጀምር ታውቋል። እንዲህም አይነቱ እርምጃም ትርፉም ኪሳራውን ብዙ ነው ተብሏል። እስከ መጨረሻው አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ቀዳሚ ወዳደረግነው ጉዳይ እናመራለን። ዶናልድ ትራምፕ የኢትዮጵያን በር እያንኳኩ ነው። በሩን ከመክፈታችን በፊት መላ እንምታ ሲሉ የሚጠይቁ ኢትዮጵያውያንን በዝተዋል። አነጋጋሪው መሪ ከሰሞኑ አጀንዳቸው ሁሉ የህዳሴው ግድብ ሆኗል። ግብጽ በግድቡ ተጎድታለች፣ መፍትሄ መስጠት አለብኝ ማለታቸው ደግሞ ያላቸውን የተሳሳተ መረጃ በሚገባም ያመላክታል። ታዲያ በኢትዮጵያ በኩል ነገሩን በትዕቢት ሳይሆን በብልሃት መፍታቱ ይበጃል ሲሉ የሚመክሩ ብዙ ናቸው። አሁን ፕሬዝደንቱ በንግድና በወደቡ ጉዳይ ከጠቅላይ ሚኒስትር አብይ አህመድ ጋር ሊወያዩ ቀጠሮ ይዘዋል። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ አዛዥ ጀነራል ዳግ ቢን አንደርሰን በቀጠናዊ የሰላምና ደህንነት ጉዳዮች ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ወደ ኢትዮጵያ ሊጓዙ መሆኑም ተሰምቷል። ምክትል ሚኒስትሩ ከኢትዮጵያ በተጨማሪም ወደ ግብጽ፣ ኬንያና ጅቡቲ እንደሚያመሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። የውጭ ጉዳይ መስሪያ ቤት የወጣው መረጃ እንደሚያመላክተው ለ8 ቀናት የሚዘልቀው ጉብኝት የሚጀምረው ዛሬ ቅዳሜ ጥር 16 ነው። የሚቀጥለው ሳምንት እሁድ ጥር 24 እንደሚጠናቀቅም በመስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት ስም የወጣው መግለጫ ያስረዳል። ክሪስቶፈር በኤክስ ገጻቸው ባሰፈሩ ጽሑፍ ወደ ግብጽ፣ ኢትዮጵያና ኬንያ እንዲሁም ጅቡቲ የሚያደርጉት የመጀመሪያ ጉዞ እንደሆነም ተጠቅሷል። የውጭ ጉዳይ ምክትል ሚኒስቴሩ በአራቱም ሀገራትም በሚያደርጓቸው ጉዞዎች በአሜሪካ ፕሬዝዳንት ዶናልድ ትራምፕ ቅድሚያ የሚሰጣቸው ጉዳዮች እንደሚያራምዱ መስሪያ ቤታቸው አስታውቋል። ቅድሚያ የሚሰጣቸው ጉዳዮች ተብለው የተዘረዘሩት የንግድ ሚዛን ማመጣጠን፣ ምቹ የንግድ ሁኔታ ማረጋገጥ እንዲሁም ሰላምና ደህንነት ማስፈን የሚሉ ናቸው። የመስሪያ ቤቱ መረጃ እንደሚያመላክተው ምክትል ጠቅላይ ሚኒስትር ክሪስቶፈር የመጀመሪያ ጉዟቸውን የሚያደርጉት ወደ ግብጽ ነው። የክሪስቶፈር የካይሮ ጉዞ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ጉዳይን በተመለከተ ግብጽና ኢትዮጵያን ለማደራደር ያላቸውን ፍላጎት እየገለጹ ባሉበት ሰዓት ነው። ትራምፕ ይህንን ፍላጎታቸውን የተናገሩት ባለፈው ሳምንት ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ነው። በዚህ ሳምንት ደግሞ ሁለቱ ፕሬዝዳንቶች በስዊዘርላንዷ ዳቮስ ከተማ ሲካሄድ በነበረው የዓለም ኢኮኖሚ ፎረም ላይ ተገናኝተው ይህንን ጉዳይ አንስተዋል። የፕሬዝዳንት ትራምፕ ከፍተኛ ሹማምንትና የጠቅላይ ሚኒስትር አብይ አህመድ ውይይትን በሰከነና ብልሃት በተሞላበት መንገድ ካልተከናወነም ከግድቡ እስከ ወደቡ ብዙ ዋጋ የሚያስከፍል እርምጃዎችን አሜሪካ ልትወስድ እንደምትችል ይነገራል። የአሜሪካው ፕሬዝዳንት ከሚዛናዊነትና እውነታ ይልቅ ለአሜሪካ ጥቅም ብቻ እየቆሙ እንደሆኑ በሚገባም እያሳዩ ነው። በዚህም በተደጋጋሚ የሚያደርጓቸው ንግግሮችና የሚወስዷቸው እርምጃዎች ወዳጆችን ለማስደሰት የአሜሪካን ተጠቃሚነት ብቻ ለማረጋገጥ ሆነው ይታያሉ። ስለ ህዳሴ ግድብም አንድ ጊዜ አሜሪካ በገንዘቧ የሰራችው ነው፣ ሌላ ጊዜ ደግሞ ወደ ግብጽ ውሃ እንዳይፈስ አድርጓል ሲሉ ይደመጣሉ። ናይል የግብጽ ነው፣ ኢትዮጵያ ግድብ በመገንባቷም የግብጽ ዕጣ ፈንታ አደጋ ላይ ወድቋል። የህዳሴው ግድብ ፖለቲካዊ መሳሪያ ነውና ኢትዮጵያ ይቅርታ መጠየቅ አለባት የሚሉትም ከአሜሪካው መሪ የተደመጡ ቅጥፈቶች ናቸው።
ኢትዮጵያ እነዚህን ሐሰተኛ ክሶች ወዳልተገባ አቅጣጫ ከመሄዳቸው በፊት በበሰለ ዲፕሎማሲ መፍታት እንደሚገባትም ምሁራን ይመክራሉ። በቀጣይ መረጃችን በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው ተናገሩ። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታችን አደጋ ላይ ወድቋል ሲሉ ለቢቢሲ ገልጸዋል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አሳውቋል። ቢቢሲ ካነጋገራቸው ኢትዮጵያውያን አንደኛው የሁለት ልጆች አባት ሲሆን በማንዴራ ለ8 ዓመት እንደኖረም ተገልጿል። ሞተር ገዝተን ሆቴል ከፍተን እየሰራን ነበረ። መነሻውን አናውቅም፣ ግን ኢትዮጵያዊ የሆኑ ሁሉ ይውጡ ብለው ተነሱ ብለዋል። ኢትዮጵያዊ ስደተኛ ይውጡ ብለው ቤተሰቡን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉን ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲል አክሏል። ኢትዮጵያም የሚያግዘን ሰው አጥተናል በማለት ያሉበትን ሁኔታም ገልጸዋል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገረው ነዋሪውም የኢትዮጵያውያን ቁጥር በ10 ሺህ ይገመታል ብለዋል። ኢትዮጵያውያንን አንፈልግም፣ ይውጡልን፣ ሀገራችንን እየወረሱ ነው ብለው ነው የተነሱት የሚለው ስደተኛው ስለ ጉዳዩ ማብራሪያም ለመጠየቅ ቢሞክርም የሀገር ሽማግሌዎችን ጠይቁ የሚል ምላሽ እንደተሰጣቸው ተገልጿል። ከኢትዮጵያውያኑ መካከል የተወሰዱት ወደ አገር ሽማግሌዎች ሲሄዱ እናንተን ማየት አንፈልግም፣ ሀገራችንን ለቃችሁ ውጡ እንደተባሉ አክለዋል። በማንዴራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱንም ገልጠዋል። በማንዴራ ግዛት ከሚኖሩ ኢትዮጵያውያን አብዛኞቹ ከወላይታ ዞን ከኦሮሚያ ክልል አካባቢዎች መሰደዳቸውን ቢቢሲ ያነጋገራቸው ነዋሪዎች ይናገራሉ። ሌላ ቢቢሲ ያነጋገረው ኢትዮጵያ ስደተኛ በበኩሉ ያሁኑ የይውጡልን ዘመቻም የተጀመረው ባለፈው ሳምንት ኢትዮጵያ መገደሉን ተከትሎ ነው ብለዋል። የኢትዮጵያውያን አስክሬን ወደ ሀገር ቤት ለመላክም አልፈቀዱልንም ሲል ነዋሪው ይገልጻል። ኢትዮጵያዊ ስደተኛ ቡራቡር የሚባል አካባቢ እንደተገደለ ጠቅሶ የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስከሬን ምርመራ ሳይደረግ እንደቀረ ተናግረዋል። በዚሁ አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልግም፣ ለቀው ይውጡልን የሚል ዘመቻ መነሳቱን ገልጸዋል። ኢትዮጵያውያን ከማንዴራ ግዛት ለቀው እንዲወጡ የተቀመጠው ቀነ ገደብ ጥር 5 እንደሆነ የተናገረው ነዋሪው ከዚያ በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱን ይናገራል። ኢትዮጵያውያን ስደተኞች ከማንዴራ ግዛት ለቀው ይውጡ፣ ካልወጡ ግን ይገደሉ የሚለው የሀገር ሽማግሌዎች ውሳኔ ነው የሚል ነገር መስማታቸውን የተናገረው ነዋሪው ድምፅ ማጉያ መኪና ላይ ተጭኖ እየተዞረ ጭምር ይውጡልን የሚል ዘመቻ የተላለፈ መሆኑን ለቢቢሲ አስረድተዋል። ትዕዛዙ የወጣው ከሀገር ሽማግሌዎች ነው። የመንግስት አካላትም ሳይኖሩበት አይቀርም እያሰሩ እስከ 20 ሺህ ሽልንግ ይጠይቃሉ፣ የከፈሉን ይለቃሉ፣ ገንዘብ የሌለውን እስከ 2 ወር ያስራሉ ብለዋል። ሀገራችንን ለቀው ይውጡልን የሚለው ነገር ከዚህ ቀደም እንደነበር የጠቀሰው ኢትዮጵያ የአሁኑ ግን በጣም የበረታ ከመሆኑ የተነሳ ሁኔታው ለህይወታችንም አስጊ ነው በማለት ይናገራሉ። ከዚህ በፊት በአፍ ያወራሉ እንጂ ፓወር አልነበረውም። ልጁ ከሞተ ወዲህ ግን ነገሩ እየጠነከረ እየሄደ ነው። የሀገር ሽማግሌዎቹ ኢትዮጵያውያኑ ቢገደሉም ተጠያቂነት የለም የሚል አዋጅ አውጥተዋል ሲልም አክሏል። ሴትና ወንድ ተቃቅፈው ይሄዳሉ፣ እንዲሁም በማታ ወንዶች ለዘረፋ ይወጣሉ በሚል ስለ ኢትዮጵያውያኑ ስደተኞች እንደሚነገርና ብረታ ብረት ለቀማ ስራ ላይ እንኳን እንዳይሰማሩ ዘመቻ መከፈቱን ገልጸዋል። ኢትዮጵያውያኑ በዚህም የኬንያ ግዛት በብዛት ዝቅተኛ ገቢ በሚያስገኙ ስራዎች ላይ እንደተሰማሩ የጠቀሰው ነዋሪው ዘመቻ ከተከፈተባቸው በኋላም ቀጣሪዎች ደሞዛቸውን ቶሎ ከፍለዋቸው ከማንዴራ እንዲወጡ በአገር ሽማግሌዎች እየተነገረ ይገኛል። በቀጣይ መረጃችን በኢትዮጵያ የፋይናንስ ታሪክ ውስጥ አዲስና እጅግ ወሳኝ የሆነ ምዕራፍ ተከፍቷል። ኢትዮጵያ ለዘመናት በውጭ ሀገራት ከፍተኛ ወጪ በማውጣት ስታሳትም የኖረችውን የገንዘብ ኖቶቿን ወይም ብር በገዛ ራሷ አቅም በሀገር ውስጥ ማተም እንደምትጀምር በይፋ ተገልጿል። በቅርቡ የፋይናንስ ምርታ በኢትዮጵያ በሚል ርዕስ በተካሄደው ከፍተኛ መድረክ ላይ ክቡር ጠቅላይ ሚኒስትር አብይ አህመድ ያበሰሩት ይህ ዜናም በአገሪቱ የኢኮኖሚና የፖለቲካ ክበቦች ውስጥ
ሰፊ ውይይትና ከፍተኛ ተስፋን ፈንጥቋል። የኢትዮጵያ ኢንቨስትመንት ሆልዲንግ ይህንን ግዙፍ ሀገራዊ ፕሮጀክት ለማድረግ የሚያስችል አቅም መፍጠሩንም ጠቁሟል። ለሚዲያ አስተያየታቸውን የሰጡት ታዋቂው የምጣኔ ሀብት ባለሙያ አቶ ክቡር ገና ይህ ውሳኔ እጅግ የሚያበረታታና የዘገየ ሲሉ ገልጸውታል። አቶ ክቡር ገናም እንደ አቶ ክቡር ገና ገለጻ ሀገራችን ለበርካታ አስርታት ገንዘቧን በባዕድ ሀገራት ለማሳተም ስትገደድ በመቆየቷ ለከፍተኛ የውጭ ምንዛሪ ወጪ ስትዳረግ ቆይታለች። ይህንን ሂደት ወደ ሀገር ውስጥ በመመለስ የውጭ ምንዛሪ ከመቆጠብ ባለፈ የሀገሪቱን ብሔራዊ ደህንነት ናሽናል ሴኩሪቲና የኢኮኖሚ ሉዓላዊነት በማረጋገጥ ረገድ እጅግ ወሳኝ ሚና እንደሚጫወት አጽንኦት ሰጥተዋል። ከዚህም ባሻገር ኢትዮጵያ ይህንን አቅም ስትገነባ የጎረቤት ሀገራትን የገንዘብ ህትመት ጥያቄዎችን በማስተናገድ ለሀገሪቱ ተጨማሪ የውጭ ምንዛሪ ገቢ ማስገኘት የምትችልበት ሰፊ እድል እንደሚፈጠር ተጠቁሟል። ኢትዮጵያ ከዚህ ቀደም እንደ ፓስፖርት ያሉ ወሳኝ ሰነዶች በሀገር ውስጥ የማተም ልምድ ያላት መሆኑ ይህንን ግዙፍ ፕሮጀክቶች በስኬት ለመወጣት እንደ ትልቅ ግብዓት እንደሚወሰድና ጥንቃቄ የተሞላበት የገበያ ጥናትም እንደሚያስፈልግ ባለሙያዎቹ አብራርተዋል። ሌላው የምጣኔ ሀብት ምሁር ዶክተር ሞላ አለማየሁ በበኩላቸው እርምጃው የሚደነቅና ከፍተኛ ወጪን የሚያስከትል ቢሆንም አፈጻጸም ላይ ከፍተኛ ጥንቃቄ እንደሚያሻ በተለይ አሳስበዋል። ገንዘብ በሀገር ውስጥ ሲታተም ያለ አግባብ ወደ ገበያው እንዳይሰራጭና አደገኛ የሆነ የዋጋ ግሽበትን ወይ ኢንፍሌሽን እንዳያስከትል እጅግ ጥብቅ የሆነ የፋይናንስ ቁጥጥርና ዘመናዊ አስተዳደር ስርዓት ሊዘረጋ ይገባል ሲሉ በጥብቅ መክረዋል። በዓለም አቀፍ ሕግ መሰረት የራስን ገንዘብ ማተም የትኛውን ሉዓላዊ ሀገር የማይገረሰስ መብት ነው። ይህንን የሚከለክል ዓለም አቀፍ ሕግም የለም ብለዋል። ሆኖም ይህ እርምጃ በሀገሪቱ የማክሮ ኢኮኖሚ መረጋጋት ላይ የሚያመጣው ተጽዕኖ በዓለም አቀፍ የገንዘብ ተቋማት እንደ IMF እና ወርልድ ባንክ ዘንድ በቅርበት ክትትል ይደረግበታል። ምክንያቱም ከቁጥጥር ውጭ የሆነ የገንዘብ ህትመት ኢኮኖሚያዊ ቀውስ ሊያስከትል ስለሚችል ይህ እርምጃም የኢትዮጵያ የፋይናንስ ተቋማት የደረሰበትን የእድገት ደረጃ የሚያሳይ ትልቅ ስኬት ነው ብለዋል። ከኢኮኖሚያዊ ፋይዳው ባሻገር በዲፕሎማሲያዊ ውጥረት ወቅቶች የውጭ አካላት የገንዘብ ህትመትን እንደ ማወራረጃ እንዳይጠቀሙበት እድል ይዘጋል። ሆኖም ይህ ትልቅ ኃላፊነት ጠንካራው ዘመናዊና ከፖለቲካ ተጽዕኖ የጸዳ ብሔራዊ ባንክን የግድ ይላል ብለዋል። በመጨረሻም እጃችን ምላጩ ላይ ነው። ኢራን በዓለም አቀፍ ኢራን ዓለም በከፍተኛ ስጋት የምትመለከት የመካከለኛው ምስራቅ የጦርነት ደመና ከምንጊዜውም በላይ አጥርቶበታል። በኢራን በእስራኤልና በአሜሪካ መካከል ያለው ዛቻና የጦር ዝግጅት አሁን ወደ መጨረሻው ምዕራፍ እየተሸጋገረ ይመስላል። ኢራን ለአሜሪካና ለእስራኤል በሰጠችው ጠንካራ ማስጠንቀቂያ እጃችን ምላጩ ላይ ነው ስትል በተጠንቀቅ መቆሟን ገልጻለች። ማንኛውም ጥቃት ቢሰነዘርባት አጸፋዋ ፈጣንና ብርቱ እንደሚሆን ዝታለች። እስራኤል የአየር ኃይል ኢላማውን እየጠበቀ ነው ብላለች። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቱመር ባር መላው የአየር ኃይል ዝግጅታችን አጠናቆ በትዕዛዝ መጠበቂያ ስፍራው መሆኑን አረጋግጠዋል። መላው የአየር ኃይላችን በተጠንቀቅ ቆሟል ያሉት አዛዡ እስራኤል ለማንኛውም አይነትም ጥቃትም ሆነ የአየር ላይ እርምጃ ዝግጁ መሆኗን አስታውቀዋል። ዋሽንግተን በበኩሏ ዝምታን አልመረጠችም። በማንኛውም ሰዓት በኢራን ላይ ጥቃት ለመሰንዘር መዘጋጀቱ የተነገረ ሲሆን ግዙፍ የጦር መርከቦቿን ወደ ኢራን አቅጣጫ ጉዞ መጀመሯም ታውቋል። ይህ የአሜሪካ እርምጃ ውጥረቱን ይበልጥ አባብሱታል። ይህ የምላጭ ላይ ፍጥጫ ወደ ለየለት ጦርነት ያመራል ወይስ በዲፕሎማሲያዊ ጥረት ይረግባል? አሁን ያለው ሁኔታ ግን ማንኛውም ስህተት ቀጠናውን ወደ ታላቅ እሳት ውስጥ ሊከተው እንደሚችል ያሳያል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።